አይስዌር እራሳቸውን ከኔ ጠብቁ፣ እኔም ራሴ እጠብቃለሁ። ስነ ስርዓትሽ አሁን ዩ ኢንጆይ ሳምሪ አራብር ጎ እንዲህ አይነት ከሰው ወሬ እንዳታወሪ። ዩር ቫኬሽን ነው። ኦኬ ማማ አዳኮት ያ እኔ ስለ ፀጉሬ እኮ እያወራሁሽ ነው። ኦኬ ቫኬሽንሽ ነው። ብዙዎች ያልጠበቁትን አንድ ቪዲዮ አሁን ከመሸት ተመልክተናል። የፋኒ የድሮ ፍቅረኛ ባለቤቱ የነበረችው የጂጂ ኪያ ልጅ ሳምሪ ወደ ኢትዮጵያ መሄዷ መረጃዎቹ ተሰምተዋል። በቪዲዮ መግቢያም እንዳያችሁት በፕሌን ውስጥ ሆና ከእናቷ ጋር አጠር ያለ የላይቭ ቆይታ አድርጋለች። በላይቭ ቆይታዋም አንዳንድ ሰዎች ስለሚያደርሷት ኮሜንት መልስ ስትሰጥ ነበር። በተለይ ደግሞ ብዙዎችን ያነጋገረው በቪዲዮ መግቢያም የተመለከታችሁት አንድ ዋና ነገር ስትዝት ከበድ ያለ ንግግሯንም ስትናገር ሰምተን ነበረ። እነሱ መንገድ ላይ እንዳያገኙኝ እኔም እንዳላገኛቸው ብቻ ስትል ከባድ ንግግርን ተናግራለች። ጠቅለል ባለ መልኩ ብዙዎች ጥያቄ ስለሆነባቸው በዚህ ያህል ፍጥነትስ ይቺ ልጅ ወደ ኢትዮጵያ ሄደችበት ዓላማ ምንድነው? ከፋኒ ቤተሰቦች ጋርስ ምንድን ያሰበችው ሲሉ ብዙዎች ጥያቄ ስለሆነባቸው ጉዳይና ስለ ሳምሪ ወደ ኢትዮጵያ መሄድ በዝርዝር ሙሉን እናስደምጣችኋለን። ስለተሰጡት የተለያዩ ሀሳብ መላምቶችም እናሰማችኋለን። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች በያላችሁበት ሰላማችሁ ይብዛ። ዛሬም አዳዲስ በሆነ መረጃ ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ቀጥታም ይዘን ወደ መጣነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ከሰሞኑ ሳምሪና ፋኒ ተጣልተዋል። ከመጣላት ከመለየት አልፎ ቤተሰብ በመካከላቸው እየገባ በዛም በዚህም በኩል አንድ ሁለት እየተባባሉ እነዚህ ልጆች በጣም የከረረ ነገር ውስጥ ገብተዋል ማለት ነው። ታዲያ እንግዲህ ይህ በእንዲህ እንዳለ ሳምሪ በድንገት ወደ ኢትዮጵያ ስትሄድ በቲክቶክ ላይቭ ከጂጂ ኪያ ጋር አብረው ሆነው በተለያየ ቦታ ሲያወሩ ነበር። ብዙዎችም ለምንድን ነው በዚህ ያህል ፍጥነት የምትሄደው ሲሉ ሲጠይቁ ነበር። ታዲያ እንግዲህ በላይቭ በነበራት ቆይታ ከእናቷ ጋር ስለተቀመጠችበት ወንበር ስለ አውሮፕላኑ እያወራች በነበረችበት ቅጽበት አንዳንድ ኮሜንታተሮች ኢትዮጵያ ስትሄጂ እንግዲህ ከፋኒ ቤተሰቦች ጋር ብትገናኝስ ምናምን እያሉ የተለያዩ ሀሳብ ሲሰጧት ኮሜንት ሲያደርጉላት ነበር። ታዲያ እንግዲህ ለሱም ነው እሷ አንዱን ኮሜንት በማየት እኔም እንዳላገኛቸው እነሱም እንዳያገኙኝ ብቻ ስትል ዝታ የተናገረችው። ሳምሪ ኃይለኝነቷን እነፋኒም ሲናገሩ ነበር። ትንሽ ኃይለኛ ነችም ሲሉ ነበር። እሷም በሌላ ላይቭ ላይ ኃይለኝነቴን አይታችሁታል፣ ጥሩነቴንም አይታችሁታል። ጥሩ በሆንኩበት ሰዓት ብዙ ከኔ ተጠቅመዋል። ለፋኒ ቤተሰቦች ብዙ ኖር ያለው እናት አባቴን ትቼ ብዙ ነገሬ ለነሱ ቤተሰብ ነበር ያደረኩት። አሁን ደግሞ ምን አይነት ኃይለኛ እንደሆንኩኝ ደግሞ ያዩኛል ስትል ዝታ ተናግራ ነበረ። ብቻ ፊት ለፊቴ እንዳያጋጥሙኝ ብላ በደፈናው ተናግራ ነበር። ፊት ለፊቴ እንዳያጋጥሙኝ ያለችው ፋኒን እንዲሁም አጠቃላይ በሱ በኩል ያሉ ሰዎችን ነው። እንግዲህ ፊት ለፊቷ ቢያጋጥሟት እኔ ምን አይነት ነገር ተጠቅማ እንግዲህ ምን አይነት ነገር ስሜቷ እንደምትገልጽ ብቻ ግራ ገብቶናል። በአጠቃላዩ ግን በጣም በከባዱ ስትዝትም ስትናገርም የተመለከት ነው። እንግዲህ አሁን ብዙዎች ወደ ኢትዮጵያ ለመሄዷ ጥያቄ ያነሳሉ። ለምንድን ነው ኢትዮጵያ ሲሄደችው? በቅርብ በሁለት ወር ውስጥ ኢትዮጵያ ደርሳ ተመልሳ ነበር። አሁን በዚህ ያህል ፍጥነት ስለመሄድ ምን አስፈለገ እያሉ ነው። አንዳንዶች እንግዲህ ያስቀመጧቸው ወሳኝ ነጥቦች አሉ። እናቷ ጂጂ ኪያ አሁን የምትሄጂው ለቫኬሽን ነው፣ ከማንም ጋር ሰጣ ገባ ውስጥ እንድትገቢብኝ አልፈልግም ስትል ጠቆም አድርጋ አልፋለች። ከዛ ግን ያው ይሄ ሚዲያ ላይ የሚያወሩት ነገር ቢሆንም ውስጥ ለውስጡ ግን ሌሎች ነገሮች አስበዋል። አንዳንዶች ያሏቸው ምንድነው በፋኒ ጋር በሰላሙ ጊዜ ያፈሯቸው አንዳንድ ነገሮች አሉ። እነሱን ነገሮች ለመጠየቅና እነሱን ነገሮች በስሟ እንዴት እንደሚገቡ ለማጣራት ያሉትን ነገሮች ለማየት ነው ወደ ኢትዮጵያ ያመራችሁ ሲሉ ነበር። በሌላ በኩል ደግሞ እንግዲህ ከሰሞኑ አባቷ ከሄለን ከምትባለው ዩቲዩበር ጋር የተለያዩ የስልክ ቆይታዎችን አድርጎ ነበር። ይህ ግለሰብ ያለው እንግዲህ ልጆቹ ናቲና ሳምሪን እንዲሁም ባለቤቱ የድሮ ፍቅረኛው የነበረችው የልጆቹ እናት የሆነችው ጂጂ ኪያን አሁን ድረስ እንደሚናፍቃቸው፣ ፍቅሩ እንዳልወጣለት፣ በእነሱ ምክንያት ብዙ ነገር እንደታመመም ጭምር ከሄለን ጋር ቆይታ ሲያደርግ ነበር። ብዙዎችም ይህንን ነገር በመቀባበል ለአባትሽ ያልሆንሽ የአባትሽን ናፍቆት በጥሩ ነገር እንዲጠግብሽ ያላረግሽ አባትሽን ያልረዳሽ አንቺስ ምን ቤት ነሽ እያሉ ብዙዎች እየተናገሯት ነበረ። ጠቅለል ባለው መልኩ ግን ያው ሳምሪ በአባቷ እንደማትደራደር ስትናገር ነበር። እንግዲህ አባትየውም ያለው ይህንን ነው። እኔ ልጆቼን በጣም ወዳለው በጣምም ነው ሚስ ማረጋቸው ምናፍቃቸው፣ ብዙም ተጎድቻለሁ በእነሱ እያለ ነው በጠቅላላው ሲናገር የነበረው። እንግዲህ አሁን ወደ ኢትዮጵያ በሄደችበት ቅጽበት አባቷንም ለማናገርና ስላሉት ነገሮች
ነገሮች ቀጥታ ከሱ ጋርም ታወራለች። ለዛም ነው የምትሄደው። አጠቃላይ የቤተሰብ ሁኔታውን ለማስተካከል ነው ወደ ኢትዮጵያ መሄድ የምትፈልገው እያሉ ደግሞ ሌሎች ስለ ጉዳዩ ሲተነትኑ ነበር። አንዳንዶች ደግሞ የሌላ ፕሮጀክቶች ስራዎችም ስላሏት ሀገር ቤት መግባት ስላለባት ነው የምትሄደው ሲሉ ደግሞ አጠቃላይ ስላለው ሁኔታ ሲገልጹ ነበረ። ግን በዛም አለ በዚህ ብዙዎች ፋኒና ሳምሪ መጣላት መለያየታቸውን ምክንያት በማድረግ ኢትዮጵያ ያሉ ብዙ አይነት ነገሮች ላይም ሲሰማሩ ስለነበር በተለያዩ የቤት ግንባታዎች ላይ እየሄዱ ቤት እየተመዘገቡ በተለያዩ ብድር እየተመቻቸላቸው ቤት ሁሉ ለመግዛት ብዙ ነገሮች ላይ ጥረት ሲያደርጉ ነበር። እንግዲህ ይህንንም በማንሳት ጭምር ነው እነዚህ ልጆች መለያየታቸው ስለተሰማ ይቺ ልጅ አሁን ላይ ነገሮችን ለማመቻቸት በስማቸው ያለውን ነገር ለማጣራትና ያሉትን አንዳንድ ነገሮችን በይበልጥ ለመጠየቅ ነው ወደ ኢትዮጵያ ሄደችው ሲሉ ስለ ጉዳዩ ሲተነትኑ የነበረው ማለት ነው። በጠቅላላው ግን እናቷ ጂጂኪያ ልጅ ሄደችው ለጉብኝት ለሽርሽር ነው። እንኳን በየ2 ወሩ አይደለም በየሳምንቱ ዊኬንድም እልካታለሁኝ እኔ ችግር የለብኝም ስትል እንግዲህ ያው ያለመሸነፍ ስሜትን በማንጸባረቅ ጭምር ስለ ጉዳዩ ገለጻ ስታደርግ ነበር። በአጠቃላዩ እንግዲህ አሁን ብዙዎች አሁንም ድጋሚ እያነሱ ያሉት ምንድነው ፋኒና ሳምሪ በሰላሙ ጊዜ ወደ ኢትዮጵያ በሚመላለሱበት ጊዜ የፋኒ ቤተሰቦች ብዙ ነገር ተንከባክበው ተቀብለው በሰላም ሲሸኟቸው ተመልክተን ነበር። አሁን ላይ ግን እንግዲህ ሳምሪ ወደ ኢትዮጵያ በመጣችበት ቅጽበት እንኳን እነሱ ጋር ለመሄድ ለመጠየቅ አይደለም እንግዲህ በፊት ለፊት እንኳን ቢያጋጥሙኝ ከባድ ነገር ይፈጠራል አይነት ይዘት ንግግር ነው መልእክት ስታስተላልፍ የነበረው። በአጠቃላዩ እንዳላያቸው እንዳላገኛቸው ብቻ ሁሉ እያለች ነው እንግዲህ ስትናገራቸው የነበረው ማለት ነው። ከ2 ወር በፊት ራሱ መታ በነበረበት ቅጽበት የተለያዩ ጊዜያቶችን ያሳለፈችው ከራሷ ዘመዶች ጋር ነው እንጂ ከሱ ቤተሰቦች ጋር ሳትገናኝ እንደሄደች ከዚህ በፊት ቀድሞ መረጃዎቹ ሲወጡ ነበር። አሁን እንግዲህ ደግሞ ድጋሚ ወደ ኢትዮጵያ በምትመጣበት ቅጽበት ጭራሽ እንዳላያቸው ሁሉ እያለች ስትናገር ነበር። ብዙዎችም ይህንን አስመልክተው ነው ኧረ እባክሽ ተረጋጊ ሳምሪ፣ ምንም ቢሆን አብራችሁ የሆኑ ጊዜያቶችን አሳልፋችኋል፣ ምንም ቢሆን የልጆችሽ የአባት ዘመድ ናቸው፣ ምንም ቢሆን በልጆች ትገናኛላችሁ፣ ክፉ ደግ ከፋኒ ቤተሰብ ጋር አትነጋገር እያሉ ብዙዎች በድጋሚ ሳምሪ እህታችንን ሲናገሩ ሲመክሩ ነበር ማለት ነው። በአጠቃላዩ ጂጂኪያ ስለ እንደዚህ አይነት ጉዳይ እንዳታውሪ በላይፍ ላይ አሁን እንዳወራሹም እንደዚህ አይነት ነገሮች እንዲያሳስብሽ አልፈልግም። አሁን ቫኬሽንሽ ላይ ነው፣ መዝናናት ሰዓትሽ ነው፣ ተዝናኝ እያለች ሁሉ ስትናገራት ተመልክተናል ማለት ነው። እንግዲህ በቲክቶክ ባየነው ላይቭ ቆይታ እንግዲህ ኢትዮጵያ ባለችበት ቅጽበት በቀጣይ ምን አይነት ቪዲዮዎች እንደምታሳየን አብረን የምናይ ይሆናል። በዩቲዩብ በሰፊው በራሷም ቻናል ትመጣለች ብለን እናስባለን። በአጠቃላዩ ግን ወደ ራሷ ዘመዶች ወደ እናትና ወደ አባቷ ዘመዶች በመሄድ የተለያዩ ጊዜያቶቿንም እንደምታጠፋ ጭምር መረጃዎቹ ቀድሞ ሲወጡ ነበረ ማለት ነው። እንግዲህ በቀጣይ በዝርዝር ስለምታደርጋቸው ነገሮች ግን አብረን የምንመለከት ይሆናል። ጠቅለል ባለመልኩ ይዘንላችሁ የመጣ ነው ሳምሪ በድንገት ወደ ኢትዮጵያ መሄዷን ምክንያት በማድረግ ብዙዎችም ስለተገረሙበት ጉዳይ ነው ጠቅለል ባለመልኩ ይዘንላችሁ የመጣ ነው። አሁንም ቢሆን ለእነዚህ ቤተሰቦች የምንመኘው ጥሩ ነገር መጥቶ ቢያንስ አብረው እንኳን መኖር ባይችሉ ልጆቻቸው ለቤተሰቦቻቸው ሲሉ ተከባብረው የሚኖሩበት ነገር እንዲፈጠር ማለት እንፈልጋለን። በሌሎች ቪዲዮዎች እስክንገናኝ ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበረ። ሌላ ጊዜ በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።